ፍቅረኛሽ ታማኝ ነው ወይንስ አይደለም? እንዴት ማረጋገጥ እንደምትችይ በዚህ ቪዲዮ በደንብ እነግርሻለሁ። ፍቅረኛሽ ከ10 ስንት የሚያገኝ ይመስልሻል? ከ5 በላይ የሚያገኝ ከሆነ እሰየው፣ ፍቅረኛሽ በጣም ታማኝ ነው። ከ5 በታች ካገኘ ግን ማስተካከል ያለበትን ነገር ይህንን ቪዲዮ በመላክ ራሱ ላይ እንዲሰራ ማድረግ አለብሽ። ታማኝነት ለራስ ነው ይባል የለ። አንደኛና የመጀመሪያው የፈለግሽውን ያክል ረዥም ሰዓት ብታወሪው ምንም ሳይሰላች የሚያዳምጥሽ ከሆነ ለአንቺና ለአንቺ ብቻ ቦታና ጊዜ እንደሚሰጥ ትልቅ ማሳያ ነው። ምንም ረዥም ወሬ ለጓደኛሽ ራሱ ብትነግሪያት እጭ በእናትሽ በቃ ወሬ ቀይር የምትለውን ወሬ ምንም ሳይታክት ጆሮ ሰጥቶሽ የሚያዳምጥሽ ከሆነ በጣም ታማኝና እውነተኛ አፍቃሪ መሆኑን ማሳያ ነው። ሁለተኛ ቃሉን ጠባቂ ከሆነ የሆነ ነገር አደርገዋለሁ ካለ፣ እሰራለሁ ካለ፣ እገዛልሻለሁ፣ አደርግልሻለሁ ብሎ የሚያደርገው ከሆነ ያንን ነገር የሚያሳካው ከሆነ ባያሳካ ራሱ እስከ መጨረሻው ጠብታ ድረስ የሚጋፈጥ ከሆነ እውነተኛ አፍቃሪሽ ነው። ወንድ ልጅ ቃሉን ለመጠበቅ አፈር ድሜ የሚግጠው ለእናቱና ለፍቅረኛው ነው፣ ቦታ ለሚሰጠው አካል። ሶስተኛ ስልኩን ያለምንም ስጋትና መጨነቅ አጠገብሽ ጥሎ የፈለገበት የሚሄድ ከሆነ ያለምንም ስጋት የሚሰጥሽ ከሆነ ስልኩን በፍሪደም ላንቺ መስጠት የሚችል ከሆነ ታማኝ ነው። ምንም ካንቺ የሚደብቀው ነገር የለም። አብዛኞቹ ወንዶች ቺት የሚያደርጉት ከሌላ ሴት ጋር የሚያወሩት እየሰሩ ያሉት ግፍ እንዳይታወቅ ስልካቸውን ለፍቅረኛቸው ይከለክላሉ። ለምንድነው ስልክህን የምከለክለኝ? ለምንድነው ስልክ ማታስነካኝ ሲባሉ ይህ ፕራይቬት ነው፣ ፍቅራችን እንዳለ እንደዛ ብሎ ነገር የለም። እሳት በሌለበት ጭስ አይኖርም። የሆነ ነገር አለ። ያ ተጠራጣሪ ምናምን እያልኩ አይደለም። ነገር ግን እያንዳንዱ የሚሆነው ነገር ትርጉም አለው። እዚህ ጋር እያወራውኝ ያለሁት ስለ እውነተኛ አፍቃሪ ስለሆነ ነው የሚያደርጉትን ነገር እያወራሁት ያለሁት። እንደዛ ካደረገ ደግሞ እውነተኛ አይደለም ማለት አይደለም። ግን ደግሞ ነጥብ ያዥ እንዳትረሽ። ነጥቦቹ ተደምረው ነው ቦታ የሚሰጣቸው እንጂ በአንድ ነገር ዘለሽ መወሰን አትችይም። አራተኛ ከአንቺ ጋር መቼም እና የትም መታየት አይፈራም። የትም ቦታ እንሂድ በይው፣ በየትኛውም ቀን አብሮሽ መታየት ምንም በቃ የሚያሰጋው ነገር አይደለም። እውነተኛ አፍቃሪ አንድ ወንድ ካልሆነ በዛ ፍቅር አያምንበትም። ስለዚህ ያላመነበትን ነገር ይዞ መታየት አይፈልግም። ወንድ ልጅ እቺ ፍቅረኛ አይነች ምናምን ብሎ አፉን ሞልቶ ለሰው የሚያስተዋውቀው እጇን ይዞ በከተማ መሀል የሚዞረው እውነተኛ አፍቃሪዋ ሲሆን ነው። ካለበለዚያ ያንን ማድረግ አይችልም። ለምን? እውነተኛ አፍቃሪ ካልሆነ ሌላ ቦታ እየሰራ ያለው ስራ አለ። ያ ስራ መንገድ ላይ አደባባይ ላይ እንዳይጋለጥበት ስለሚፈራ ድብቅ ነው የሚያደርገው። አምስተኛ መቼም ይሁን የትም በፈለግሽው ሰዓት አጠገብሽ ነው። እፈልግሃለሁ ካልሽው አጠገብሽ አለ። ታስፈልገኛለህ ከፋኝ ስትይ ሮጦ ይመጣል። አንቺ እሱን ፈልጊው እንጂ መምጣት ባይችል ራሱ በስልክ ካለሽበት ስሜት ጎትቶ ያወጣሻል። ፈልገሽው አተሽው አታውቂም። በቃ ከፋኝ የሚል ቴክስት ብቻ ላኪለት። 10 ነው የሚደውለው። በቴክስት ነው የሚያጨናንቅሽ። ቮይስ እየላከ ስሜትሽን ለማከም የከፋሽን ነገር ምንም እንዳልሆነ ለማሳየት የቻለውን በሙሉ ያደርጋል። ስድስተኛ ድንበርሽን በደንብ ያከብራል። አታርግተው፣ አልወድም፣ እረፍ ያልሽውን እያንዳንዱን ነገር ድጋሚ ሲያደርግ አታዩ። ታይ ብለሽዋል፣ ትቶታል። አታርጋልሽው፣ አያደርግም። ራቅ ካልሽው ጓደኛም ይሁን ይርቃል። ተው ያልሽውን ነገር ለመተው ሰበብ አይደረድርም። ይሄ ወንድ አለ ህይወትሽ ውስጥ ጥሩ ባል አግኝተሻል። ሰባተኛ የጥረት ሰው እንጂ የሰበብ ሰው አይደለም። ለምሳሌ አሁን እንገናኝ ብትዩ 10 ሰዓት እንገናኛለን ከተባባላችሁ ስራ ባይመቸው ራሱ አርፍዶ 11 ሰዓት ይመጣል። 12 ሰዓት እንደምንም ተጋፍቶ ይመጣል እንጂ ሰዓት አለፈ ብዬ እኮ ተውኩት አይልም። መቼም ቢሆን ይጥራል። በቃ በቻለው አቅም እስከሚችለው ድረስ። የምክንያት ሰው ሲሆን እንደዛ ነው የሚያደርገው። አሁን የቀጠሮ ሰዓት አልፏል በቃ ይቅር ነው ምናምን የሚለው። የጥረት ሰው ሲሆን ሰዓቱ አልፏል ግን አርፍጄም ቢሆን ልድረስ ብሎ ይመጣል። ቢያረፍድም ይመጣል። የጥረት ሰው። ስምንተኛ ነገሮችን በደንብ ያስረዳሻል። ለምሳሌ ረዥም ሰዓት ደውለሽ ካጣሽው ልክ ከጠፋበት ቦታ ሲመለስ ወዲያው ነገሮችን ያስረዳሻል። ጠፋሁብሽ አይደል? ይቅርታ፣ እንደዚህ ተፈጥሮ እኮ እንዲያረኩ ነበረ፣ ሳልነግርሽ ጠፋሁ፣ እንደዚህ ሳረግ ነበር፣ አሁን ጨረስኩኝ። ነገሮችን ቶሎ ቶሎ ይነግርሻል፣ ያስረዳሻል። እንዲህ ስሰራ ነበር፣ ይሄን ሳረግ ነበር፣ እዚህ ቦታ ነበርኩኝ። አያይዞም ይቅርታ ይጠይቅሻል። ነገሮችን በዛ ልክ ያስረዳል። በቃ ግድ ይሰጠዋል። አንቺ የሆንን ነገር በምን አይነት መንገድ ተረድተሽዋል የሚለው አስተሳሰብሽ ግድ ይሰጠዋል። ያንን አስተሳሰብ ደግሞ ልክ ያልሆነ ነገር አሰበሽ ውስጥሽ እንዳይረበሽ፣ ጠልቶኛል፣ አልፈለገኝም ብለሽ እንዳታስቢ ስለሚጨነቅ ባለው በሌለው አቅሙ ነገሮችን ያስረዳሻል። ዘጠነኛ ለጠየቀው ሰው ሁላ ምንም ሳይፈራ ሼም ሳይይዘው ሳይሸማቀቅ ፍቅረኛ እኮ ነች በጣም አፈቅራታለሁ ብሎ ስሜቱንም ፍቅረኛው እንደሆንሽም በኮንፊደንስ ማውራት መመለስ የሚችል ከሆነ ይሄ ወንድ ከ10 4 ቢሰጠው ራሱ ይገባዋል። ይሄን ብቻ ስላረገ
ማለት በቃ ትልቅ ነገር ነው። ታማኝነቱን ያሳያል። 10ኛ ኦንላይን ስታወሩ ለምሳሌ ኢንስታግራም፣ ዋትስአፕ፣ ቴሌግራም፣ ኢሞ እያንዳንዱ ሶሻል ሚዲያ ቲክቶክም ሊሆን ይችላል ስትጻጻፉ ከአንቺ ጋር ሲጻጻፍ በጣም በፍጥነት ቴክስት የሚመልስ ከሆነ ኖርማል ቴክስትም ኤስኤምኤስም ሊሆን ይችላል ስትጽፊለት ወዲያው አክቲቭ ከሆነ ለአንቺ ወዲያው እንደጻፍሽ ወዲያው አይቶ ወዲያው የሚመልስ ከሆነ በጣም ቀልጣፋ ከሆነ አንቺ ጋር በጣም አክቲቭ ከሆነ ይህ ሰውዬ በጣም ቦታ ሰጥቶሻል። እውነተኛ ፍቅሩንም እዛው ላይ ማየት ትችላለሽ። የሚጠባበቀው ያንቺን ቴክስት ነው። የሚጠባበቀው አንቺን ነው። ፍቅረኛሽ ስንት አገኘ? ኮሜንት ላይ ማስቀመጥ እንዳትረሽ፣ ሌሎቹ ይማሩበት። እዚህ ድረስ ስላዳመጣችሁኝ በጣም አመሰግናለሁ። ሰሞኑን የምለቃቸው ቪዲዮዎች እየታዩ አይደለም። እገዛችሁ ሳያስፈልገኝ አይቀርም። አካውንቴን ኮፒ ሊንክ አድርጉልኝ። ይህንን ቪዲዮ ደግሞ በደንብ ሼር አድርጉት። ወዳችኋለሁ። መልካም ጊዜ